በቀድሞ ዘመን በክራር የሙዚቃ መሳሪያ ከሚጫወቱት መካከል አዳኞች፣ ሽፍቶች፣ ወታደሮችና አልፎ አልፎ ሴቶች ይገኙበታል። የክራር ሙዚቃ ድምፅ ትዝታን፣ ብሶትን፣ ትካዜንና የመሳሰሉትን ስሜቶች በመግለጽ በኩል የተደነቀ ነው። የክራር ሙዚቃ ድምፅ በሁለት አይነት መንገድ ይወጣል፣ በድርድርና በግርፍ። በዚህ ረገድ በሁለቱም መንገድ ክራርን በማናገር ከሚታወቁት ውስጥ ከተማ መኮንን ተጠቃሽና ታዋቂ ናቸው። ከተማ መኮንን በ14 ዓመት ዕድሜያቸው በራሳቸው ጥረት ወደ ሙዚቃ ዓለም የገቡ የሙዚቃ ባለሙያ ናቸው። ይህ የልጅነት ዕድሜያቸው ራሳቸውን ለማስተዳደር የሚያስችላቸውን ሥራ ሰርተው እንዲያድሩ አስገደዳቸው። እናም ዶሮ ይነግዱ ነበር። የዶሮ ንግድ የሚፈጥረው የራሱ የስኬት፣ የትካዜ፣ የደስታ ስሜት ነበርና ያን በእንጉርጉሮ እያባበሉ ያሳልፉት ነበር። ሰርክ አንጎራጉር ነበር ብለው ነበር ማስታወሻ ጋዜጣ 1989 እትም። በዚያን ጊዜ በሀገሪቱ እንደ ሕዝብ መዝሙር የሚቀነቀነው እንደገና ፍቅር እንደገና የሚለው ዜማን ሲያንጎራጉሩ አዳሜ ዙሪያቸውን ከቦ ያዳምጣቸው ነበር። ይህ ያኔ ለጥቂቶች አንጎራጉሩት የነበረው ዜማ በ1960ዎቹ መጀመሪያ አካባቢ እንደገና ብለው ለድፍን ኢትዮጵያ ተጫውተዋል። እናም ይህ ዘፈን በጣም ተወዳጅ ከመሆኑ የተነሳ በኢትዮጵያ ሬዲዮ ጣቢያ በቀን 3 ጊዜ የሚዘፈንበት ጊዜ እንደነበር በወቅቱ የሬዲዮ ጣቢያው ሙዚቃ ላይብረሪ ባልደረባ የሆኑ ሰው ከላይ ለተጠቀሰው ጋዜጣ ማጫወታቸውን ዘግቦት ነበር። ሰዎች አጠፏት እንቅልፏ ሳይመጣ እንተኛ። ከተማ መኮንን ከሚታወቁበትና ምልክታቸው ከሆኑ ክራር በተጨማሪ መሰንቆ፣ አኮርዲዮን፣ በኋላ በመጨረሻው ጊዜ ኦርጋን ይጫወቱ ነበር። የሚጫወቷቸው ዘፈኖች የራሳቸው ድርሰት የሆኑትንና ሕዝባዊና ባህላዊ ዘፈኖችን ጭምር ነው። በተለይ በህብረተሰቡ ዘንድ በደንብ የሚታወቁትን በተለያዩ ማህበራዊ ተግባራት ላይ የሚቀነቀኑ ዜማዎችን በራሳቸው ስልት በመጫወት ይታወቃሉ። ሌላው ልዩ የሚያደርጋቸው በራሳቸው ኦርኬስትራን በማቋቋም በግል የሚሰሩ መሆናቸው ነበር። ከተማን ሁልጊዜ ደስታና ፌሽታ የሚወዱ፣ ፈገግታ የማይለያቸው አንጋፋ አዝማሪ ናቸው። ዕውቁ የሙዚቃ ባለሙያና ሀያሲ ተስፋዬ ለማ የኢትዮጵያ ሙዚቃ ታሪክ ከ1889 እስከ 1983 ዓ.ም በተሰኘው የጥናት መጽሐፍ ላይ ከተማ መኮንን ከቀደምት ክራር ተጫዋቾች አንዱ ነው። ቀደም ብሎ በሀገር ፍቅር፣ ቀጥሎም በቀዳማዊ ኃይለ ሥላሴ ቲያትር ይሰራ ነበር። ለረጅም ጊዜ ያህል በተለያዩ የመዝናኛ ስፍራዎችና በዝግ ቤቶች በግሉ በመጫወት ይታወቃል። ከተማ ከዘፋኝነት ሌላ ግሩም የሆኑ ክራሮችንም በመስራት የታወቀ ነው። ቀልዱም አይጠገብም ነበር። ለዚያ ያለው ጎረናና ድምፁ ሲደመጥ የራሱ የሆነ ውበት ነበረው። ከተማ በርከት ያሉ የካሴት ሙዚቃዎችን አሳትሟል። ከተጫወታቸው ዜማዎች መካከልም የአራዳ ልጅና ትዝታ በግንባር ቀደምትነት ሊጠቀሱ ይችላሉ ሲሉ አስፍረዋል። አምራ የተሰራችው ጠይም ክራራቸውን በአማረ ጨርቅ ሸክፈውና በትከሻቸው አንግተው በየደረሱበትና በተጠሩበት ቦታ ሁሉ እየተገኙ ከልብ በመነጨ ፍላጎትና የደስታ ስሜት ተዝናንተው የሚያዝናኑ፣ በራሳቸው የሚተማመኑ የሙዚቃ ሰው ነበሩ። በ1985 ዓ.ም ይታተም የነበረው ማስታወሻ የተሰኘ የሥነ ጥበብ መጽሔት ይህን አስፍሮ ይነበባል። ከተማ መኮንን ከቀደምት ክራር ተጫዋቾች አንዱ ናቸው። ሁልጊዜ ወደ ሥራ ሲመጡ ጥድፍድፍ እያሉ ነው። አርፋጅ ናቸው። እንደ ደረሱ ክራራቸው መቋጠሪያቸው አውጥተው አገላብጠው በጥንቃቄ ይጠራርጓታል። ከዚያም ይቃኟታል። ልክ እንደ ሰው ክራሯን ያዋሯታል። ድምፃቸውም ከትንሽ እንጉርጉሮ በኋላ እንደ ክራሩ ይቀኛል። በቆዩበት ሰዓት መጠን የድምፃቸው ቃና እየጎመራ ይሄዳል።
እንደ ወይን ነው እየቆየ እያማረ የሚመጣው። እኔ ከተቀመጥኩበት አጠገብ ከቡና ቤቱ የቀኝ ዳርቻ ላይ የተቀመጠች አንዲት ሴት ትዝታን ሲያዜሙ እንባዋ ይፈሳል። ከምትኖርበት አውስትራሊያ ከመጣች ታህሳስ ወር ጀምሮ በሳምንት 3 ቀን ከተማ የሚጫወቱበት ናይሮቢ ሆቴል ትመጣለች። ታዳምጣቸዋለች፣ ትሸልማቸዋለች፣ ትጋብዛቸዋለች። ታዲያ አንድ ቀን እንዲህ ያሉና ዜሙ። ገንዘብሽን በላሁ እየጣፈጠኝ፣ በእናትሽ በአባትሽ ስምሽን ንገሪኝ፣ የሰጠሽኝ ገንዘብ ይበቃኛል ለኔ፣ ሳመሰግን እንጂ ሳማ አልገኝ እኔ፣ አነሰና አደገ አይሉም ሀብትሽን፣ ይጠብቋል እንጂ ወንድምነትሽን ሲሉ በምሽት መዝናኛ ቤቶች ውስጥ ብዙ የሰራ ጉምቱ አዝማሪ ማን ነው ቢባል በዘመኑ በግንባር ቀደምትነት የሚጠሩት ከተማ ናቸው። በአራቱም የአዲስ አበባ አቅጣጫዎች በሚገኙ የባህል የምሽት መዝናኛዎች ሰርተዋል። መሿለኪያ፣ ካዛንቺስ፣ ዮሐንስ፣ ገዳም ሰፈር፣ ውቤ በረሃ ብዙ ቦታዎችን አካለዋል። ከአንዱ ዝግብኝ ወደ ሌላው ዝጉብኝ እያቀያየሩ ብዙ ሰርተዋል። ከተማ መኮንን አንድ ጊዜ እንዲሆነ ሲሉ ከላይ ለጠቀስኩት ጋዜጠኛ አጫውተውት ነበር። ድንገት ከምሰራበት የምሽት ክበብ ዝጉብኝ አንድ ሰው መጥቶ እደጅ ሰው እንደሚፈልገኝ ነገረኝ። ስራ ላይ ነኝ አልወጣም ብዬ መለስኩለት። መልእክተኛው ፋታ አልሰጠኝም፣ ወጥሮ ያዘኝ። ወጣሁ። አንድ የተከበሩ ሰው መኪናው ውስጥ ተቀምጠዋል። እኚህ ሰው መኪና ውስጥ እንድገባ አመላከቱኝ። ከዚያም በአስቸኳይ ስራዬን አቋርጬ ክራሬን አንጠልጥዬ እንድመጣም አዘዙኝ። ሰዎች እኔም ብለው መጥተው እየጠበቁኝ መሆኑ ነው ነገርኩ። ይቅርታ እንዲያደርጉልኝም ተማጸንኩ። አልተደሰቱም። የተወሰኑ ሙዚቃዎችን ተጫውቼ ተመልሼ እንድመጣ በኃይለ ቃል ነግረውኝና እንደሚጠብቁኝ አሳስበውኝ ሸኙኝ። እንደ ተባልኩት ክራሬን አንጠልጥዬ መኪና ውስጥ ገባሁ። ይዘው ይነጎዱ። በእውነት ብዙ ገንዘብ አገኘሁ። አመስግኜ ልወጣ ስል እዚሁ መኝታ እንደተዘጋጀልኝ ነግረውኝ አሳደሩኝ። በማግስቱም እንደዚሁ ከፍ ያለ የገንዘብ ጥቅምም አገኘሁ። ነገር ግን በ3ኛው ቀንም ሊለቁኝ አልፈቀዱም። እኔም ከፋኝ። ስራ ተበደለ፣ ቤተሰብም ያስባል ብላቸው ሊሰሙኝ አልቻሉ። ታዲያ ማታ የምልከው ሰው ባጣ የምናገረው ባፍ እተቀመጥኩበት ለፋው እንደ ጠፍር ስል አዜምኩ። ይህን ግጥም እየደጋገምኩ አልኩ። ታዲያ ገብቷቸው ይሁን በቅቻቸው ያኔ ለቀቁኝ። ከክራር የጅማት ክሮች እየተደረደረ በስንኝ የሚከሸነው የከተማ መኮንን ሙዚቃዎች በግጥም ብስለታቸው የተመሰከረላቸው ናቸው። ከክራሩ ንዝረት ጋር የማነሽ ረዥም የማነሽ ቁመታም፣ ከሰባት ገበያ ትበልጫለሽ በጣም፣ ሰርክ ደረቅ እንጀራ ምን ያደርግልኛል፣ እኔስ አንዳንድ ቀን ስስም ይሻለኛል፣ መሸሸግ ምንድን ነው መደበቅ ምንድን ነው፣ የሠራ አካላትሽ ይታየኛል ምን ነው፣ አሽሟጣጭ ሰውና ጋሬጣ አንድ ናቸው፣ የሚያልፈውን ሁሉ በመቦጨቃቸው እያሉ በክራራቸው ያዜማሉ። ልልቀው ሰው ባጣ ልናገረው ላፈር የተቀመጥኩበት ለፋው እንደጠ ከተማ መኮንን ዛሬ ላይ ሆነው ሲያስቡት ትንቢት ይሆን የሚያሰኝ የሙዚቃ ግጥም አላቸው። አፈረሱት አሉ ውቤ በረሃን ይሰኛል። ውቤ በረሃ ሙሉ ለሙሉ ፈርሷል፣ ስሙ ብቻ ቀርቷል ለማለት ይቻላል። አዳዲስ ፎቆች በቅለውበታል። ከተማ ውቤ በረሃ ይፈርሳል ብለው አስበው አይመስልም ይህን ግጥም የዘፈኑት። አይደፈርም ሊሆን አይችልም ከሚል ጽኑ እምነት ተነስተው ነው የሚል እምነት አለ። ወንዶች በ1950ዎቹ የዘመኑ ፋሽን የነበረውን ኮሌታው ረዘም ያለ በሚያብረቀርቅ ሸሚዝ ደምቀው አፍሯቸውን ከፍክፈው፣ ሴቶችም በጊዜው ገትር የሚባለውን ጉርድ ቀሚስ ሸሚዛቸውን ሸጥ አርገው ታኮ ጫማቸውን ተጫምተው አፍሯቸውን አበጥረው ወደ ደጃች ውቤ በረሃ አሰገደች አላምሮ ቤት ጎራ ይሉ ነበር። ምሽቱ አይነጋም የተባለለት ውቤ በረሃ በአንድም ይሁን በሌላ ጎኑ ከብዙ ሙዚቀኞች ትዝታና ሕይወት ጋር የተገናኘ ነው። ከዛሬ 50ና 60 ዓመት በፊት ከተማ መኮንን ይህ ዓለም ይለወጣል
ይቀየራል ብለው ስላልገመቱ ይሆናል አፈረሱት አሉ ውዬ በረሃን ያሉት። ክራር የኢትዮጵያ መንፈሳዊና ዓለማዊ ሙዚቃ የክብር መሳሪያ ነው። በቀደሙት ኢትዮጵያውያን አስተሳሰብ መሰንቆ መስበቅ የአዝማሪ መለያ ሲሆን፣ ክራር ማንዘር ግን የጀግና ኢትዮጵያ መለያ እንደሆነ ተደርጎ ይታሰብ ነበር። የክራር ድምፃውያንም ደረቅና ወፈር ያለ ድምፅ ያላቸው፣ በአብዛኛው ከአዝማሪዎች የተለየ አይነት ናቸው። ይህ ልዩነት የፈጠረው በመሳሪያዎቹ የድምፅ ባህሪና አጫዋቱ በሚፈልገው የድምፅ ህብር ከመለያየቱ የተነሳ ነው። እንደ ከተማ አይነት ክራር ተጫዋች የክራር አጫዋቱ በሁለቱም አይነት የክራር አጫዋት ስልት የሚጠቀም ነው። ከተማ በክራራቸው በድምፃቸው ትዝታን፣ ደስታን፣ ብሶትን፣ ትካዜን ዳሰውታል። ሀብት አትርፈውበታል። ሐሴትን ቀርተውበታል። ነገር ግን የኋላ ኋላ ምክንያቱን ፈጣሪ ወቀው ሁሉንም አጥተዋል፣ ተቸግረዋል። የመታከሚያ ገንዘብና የኑሮ መደጎሚያም ጠይቀዋል። እጅ አጥሯቸዋል። በኋላም አንጋፋው አርቲስት ከተማ መኮንን በዚሽ ምድር ላይ የቆዩት ለ66 ዓመታት ብቻ ነበር። ህዳር 8 ቀን 1990 አርፈዋል። ግብዓተ መሬታቸውም በቅዱስ ዑራኤል ቤተ ክርስቲያን ተፈጽሟል። ላይ